በለው ራሳችሁን ቻሉ። ሚፍታህም ሆንክ ፍፄ ማለት ነው ከአብሳላት ጋር ፍፄ መጋጋጥ ትችላለህ፣ እንደፈለገ ከአንድ ቤትም መኖር ትችላላችሁ። ግን ደግሞ ብሩኬና ሀይሚ ጋር እንዳትደርሱ። ሚፍታህም ተብዬው ማለት ብሩኬን አመጣዋለሁ። ብሩኬ ምንድነው? እንደውም አንተ ትልቅ ነህ፣ አንተ ማስታረቅ ትችላለህ። እዚህ ጋር ብሩኬን ድራማ ውስጥ ማስገባት አያስፈልግም። ስለዚህ ብሩኬ ለድራማም ቢሆን ከአብሳላት ጋር እንዲሰራ አንፈልግም። በቃ አንፈልግም። ምንም ቀልብ የማይወዳት ሴት ናት። ከአብሳላት ጋር ከሚሰራ ከግምጄ ጋር ቢሰራ ይሻለኛል። ስለዚህ አብሳላትን መጀመሪያ ለጓደኝነት እንኳን ልቅረባችሁ ስትላቸው ለምንድን ነው እምቢ ያሏት? በቃ አያስፈልግም፣ ሰው አያስፈልገንም። በጓደኝነትም ቢሆን አንቺ ብሩኬን እያፈቀርሽው አብረሽን ጓደኛችን እንድትሆኝ አንፈልግም ብሎ ከህይወታቸው ያስወጣትን ሴት አሁን ደግሞ ፍፄ ተብዬው አፈቀርኩ ብሎ ይግማማል። እሺ እኔ ተፋቀሩ፣ ምን አገባንኛ? ቢፋቀሩ ጥሩ ነው፣ ደህና ተገላገልን። ከብሩኬ ራስ ትወርዳለች። ግን ልጅቷ ፈቃደኛ አይደለችም ፍፄ ጋር መሆን። ሌላ ሰው ነው ያለውበትን ሁኔታ ታውቃለህ ምናምን እያለች ነው። ስለዚህ እቺ ልጅ አሁንም ብሩኬን እንጂ ፍፄን አታፈቅረው፣ ማፍቀር ደግሞ አይከለከልም እያለች ነው። ስለዚህ እቺ ልጅ ወደነ ብሩክ ህይወት ውስጥ ማስገባታችሁ አስፈላጊ ነው ብዬ አላስብም። ምክንያቱም ትናንትና ሚፍታህ ሲል ስለነበረ ልቀቃት ምናምን አለውና አትወጣም ሲለው ሄጄ ብሩኬን አመጣዋለሁ። ብሩኬ ምንድነው? ብሩኬ ሲመጣ ትለቃታለህ ምናምን እንዴ? እንደፈለገው ያርጋት። ብሩኬ ምንድነው እሱ? እና ስለዚህ ብሩኬን እዚህ ህይወት ውስጥ እንዳታስገቡት። ሲቀጥል ደግሞ ገና አይተን አልጠገብናቸውም። በነገራችን ላይ እንዴ ሮማንሲ፣ ዛሬም ሌላ ሮማንሲ። እኛ በጣም ደስ ብሎናል። ማርያምን በመሀል ማንም ሰው እንዲገባ አንፈልግም። ዋይ እንዴት ናችሁ? ደህና ናችሁ? የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች ደህና ናችሁልኝ? ያለው እግዚአብሔር ይመስገን። ሙስሊሞች እንኳን ደረሳችሁ፣ እንኳን አደረሳችሁ። የምር እኔ ማለት ነው በዓል ሲደርስ እንዴት እንደሚደብረኝ የኛ በዓል ሲሆን፣ ለምሳሌ ፋሲካ፣ ገና ምናምን ሲሆን እዚህ ሀገር ሲሆን በኢየሱስ በቃ ከምንም በላይ ማለት ነው በቃ በዓል ሲመጣ ነው ስደት መሆኔ ትዝ የሚለኝ። የሆነ በጣም የሚያስጠላኝ ማለት ለምን ብዬ ነው? ለማን ብዬ ነው? ለምን ነው ኢትዮጵያ ሄጄ እንደፈለገኝ ሆኜ በዓለም ቢያንስ ማላከብር? ሁሉ ነገር እኮ ትቼው ልሞት እችላለሁ ነገ ብዬ በጣም ድብር የሚለኝ የበዓል ቀን ነውና እናንተም ይደብራቸዋል ብዬ አስባለሁ። በሰው ሀገር በእርግጥ የእናንተ ይሻላል። በነገራችን ከክርስቲያኖች ሙስሊሞች ይሻላሉ። ምክንያቱም እነሱም ስለሚያከብሩት አብራችሁ ትንሽም ቢሆን ከቤተሰብ ጋር ባትሆኑ ትንሽ ድባቡ ይመጣላችኋል። የኛ ግን ምንም ነገር የለም እዚህ ምንም በቃ በጣም ነው የሚደብረው። ስለዚህ እንኳን አደረሳችሁ የኔ ውዶች። ምክንያቱም ብዙ ሙስሊም እህቶች ስላሉ እዚህ ጋር በጣም ጎበዝ ጥሩ ልጆች አሉ። አሁን ሀይሚን የሚወዱት ስንት ሙስሊም እህቶች እንዳሉና እንኳን አደረሳችሁ የኔ ውዶች። እንግዲህ አንድ ቀን ሀገራችን ገብተን እናከብራለን ብዬ አስባለሁ። እና ደግሞ ሌሎቻችሁ ስራ እንዴት ነው? እየተጠገረራችሁ ነው? አይዞን አንድ ቀን ተሳክቶልን እኛም ሀገራችን እንገባ ይሆናል። እና ወደ ሀይሚ ስንሄድ ወይ የትናንትናው በስመ አብ ይለያል። ኦ ማይ ጋድ ሴንሲቲቭ የሆነ እንዴት አባቱ እንደሚያምር የምር በጣም ነበር ደስ የሚለው። በተለይ መጨረሻ ፓርት ላይ ያለው ማለት ሮማንሲ ኦ ማይ ጋድ። እና ሰሞኑን ፍቅር እያጫወታቸው ነው ልጆቹ። እና እዚህ መሀል ላይ ሰው ካስገባችሁ እንደው ስሜታችሁ ይቋረጥ የምር በጣም እኔ እየተናደድኩ ነው። አሁን የሆነ ሰው ያስገባሉ እያሉ ምክንያቱም እስኪ ትንሽ ሮማንስ እንይበት። በስማ ዩቲዩበሮች ከሆነ እኮ ሮማንስ ትተዋል። ጭቅጭቅ ንትርክ ከአንድ ሰው ጋር ሆኖ እስከ መጨረሻ ጽናትን ሰው የሚያሳዩት ከ10 ሴት ጋር እየተጋደሙ የሚያስጠላና የሚዘጋ ዝሙታዊ የሆነ ነገር እንጂ እንደዚህ ስርዓት ያለው ፍቅር እስከ መቃብር እኮ ነው። በዛብህና ሰብለ ወንጌል እኮ ነው የሆኑብን። አሁን እኮ ብሩክና ሀይሚ በዛብህና ሰብለ ወንጌል ነው የሆኑብን። እና እንዱ መሀል ላይ እንዳትገቡባቸው የምር እንዲህ ሊያነካኳቸው እየሞከሩ ነው ጋይስ። ሚፍታህና ፍፄ አርፋችሁ ተቀመጡ። የምር በጣም እያናደዳችሁ ነው። ራሳችሁ ዘው ተግማሙኝ አትስሩ አላልኩም። በነገራችን ላይ አሪፍ እየሰራ ነው። ፍጹም ጎብዛል። አሁን ላይ ሁሌ በናይሚ ከምትፈተፍት እንደዚህ ካፕል ሙድ ሆነ ብትሰራ ላንተ ጥሩ ነው። ግን ከሌላ ሰው ጋር መስራት እየቻልክ ከዚች ከርፋፋ ጋር መስራት ነው ያናደደኝ። ምክንያቱም ስንት ሴት አለ ምን ደግሞ ጢባሯ ደግሞ እና ጓደኛን አፈቅራለሁ ምናምን ያለችን ሴት አንተ ራሱ መመኘትህ እኔ አላቅም። እንግዲህ ሁሉም ሰው አካባቢ እንደየ አካባቢው ባህል አለው። ግን የሆነ ጓደኛህ እንትን የሆነ ጓደኛ ጋር የሆነ ነገር ያላትን ሴት እንኳን ማፍቀር ይቀርና የሆነ በጥርጣሬ ራሱ ስንት ሰዎች ናቸው የሚጋደሉትና ጥሩ ነው ብዬ አላስብም። ሲቀጥል ደግሞ
ከተፋቀራችሁም አብራችሁ ከሆናችሁም ከወደድካትም ካፈቀርካትም እዛው ጥግን ያዝ፣ ራስን ቻል። እና ሀይሚ ጋር ኮተት ማለት አያስፈልጋችሁም። አግተሃል ምን ብለሃል እንደፈለገህ አርግ። የነ ብሩኬ ነው ኮፒ አርገ መስራት ትችላለህ፣ መብት ነው። ግን ራሳችሁን ቻሉ። የምር አብሳላትን ወደዛ ቤት መውሰድ ምናምን ነው። እኛ ሴቶች ማለት ነው እንኳን ስም አግኝተሽ እንዲሁም ይሻለ ያገሬ ሰው ከዚህ በኋላ አብሳላት ማለት ነው ብሩኬ ፍቅሩን ገልጾላታል። ብሩኬ ጋር የሆነ ነገር ድርሽ ይላለው ምናምን ብትይ እኔ እንጃ ሀይሚ የምታስተርፍሽ አይመስለኝም። ሲቀጥል ደግሞ ለሀይሚ ኮንፈርት አይሰጣትም። እኛ ሴቶች እንኳን እንደይች አይነት ስም አግኝተን ይቅርና ማለት ነው እንኳን አፈቅረዋለሁ ብላ ካሁን በፊት በግድ ከሷ ጋር ልታረግ የሞከረችን ሴት ይቅርና ማለት ነው ቤታችን መታ ገና የሆነ ሴት ባላችሁን ስትመለከተው መጥፎ አይን ስታዩ በጣም ነው የምትጠራጠሩት። እና እች ልጅ ወደዛ ቤት ከሄደች ብሩኬን ከአብሳላት ጋር እንድትሰራ እንደ ሽማግሌም እንደምንም አድርገው የሚያገናኙት ከሆነ ለሀይሚ ምንም አይነት ኮንፈርት እንደማይሰጣት ግልጽ ነው። በቃ ምቾት አይሰጥም። መሀላቸው ላይ የሆነ ቃር ይሆናል። ሲጀምር ፍጹሜ ከዚች ልጅ ጋር ፍቅር ግንኙነት መጀመር የለብህም ነበረ። እኔ ስራ ከሆነ ኦኬ የሆነ ቀን ትለያዩ ከሆነ እንጂ ለወደፊት ራሱ እች ልጅ አሁን ብሩኬን አፈቅረዋለሁ ብላለች። አሁን አንተን እንኳን እሺ ወይ አንተን አፍቅራ መታቢውን ኦኬ ሳትፈልግ በግድ ካንተ ጋር ብታረጋት እሷ የምታፈቅረው ብሩክን አንተ የምታፈቅረው ደግሞ እሷ ነው። ሶ እች ልጅ በምን መንገድ በሆነ መንገድ ብሩኬን ወደ ራሷ ማድረጓ ልታረግ ልትሞክር ትችላለች። ምክንያቱም ተወደዋለች፣ ታፈቅረዋለች። የሆነ ሰዓት ሀይሚና ብሩክ በተጣሉ ሰዓት ራሱ እኔ እኮ ያኔ በግድ እንትን ብለኸኝ ነው እንጂ ብሩክ ጋር ነው መሆን የምፈልግ ብላ ወደ እሱ የሆነ ድራማ ሰርታ ሁለቱን ልታጣላቸው ትችላለች። በነገራችን ላይ በጣም መጥፎ ነው እኛ ሴቶች። ኦ ማይ ጋድ፣ አንደኛ ቀናታችን መከራ ነው። ሁለተኛ የሆነች ጓደኛችን ጥሩ የፍቅር ህይወት ሲኖራት በጣም እንቀናለን ምናምን። ልክ ለሷ የሚደረግላትን እኛ እንዲደረግልን እንፈልጋለን። እና መስራታችን እኔ አልጠላም፣ ስሩ፣ ምንም ችግር የለው። ምክንያቱም የዩቲዩብ ባህሪ ነው። ግን ደግሞ ብሩኬን እዚህ ጋር ማስገባት እኮ አያስፈልግም። ሚፍታ ካንተ በላይ ሽማግሌ ያለ እንዴ? ካንተ በላይ ትልቅ ሰው አለ እንዴ? ብሩኬን ላምጣው ማለት ለምን አስፈለገ ብዬ አስባለሁ። አያስፈልግም ብሩኬን ማምጣቱ ማለት ነው። ለምን ያስፈልጋል ብሩክ? እናማ ምልላችሁ ፈልጌ ነው ሀይሚና ብሩክም ወደፊት ሂዱበት። ፍፄና ሚፍታህ እንዲሁም አብሳላት ደግሞ የራሳችሁን ስራ እየሰራችሁ ዩቲዩብ መስራት ትችላላችሁ። ከዛ ውጭ ግን ገብታችሁ እና ሀይሚ ህይወት ውስጥ ብሩኬና ዳኛ ሽማግሌ፣ ከዛ ደግሞ አብሳላት ብሩኬ ሲሄድላት ወይ ፍቅር ያለኝ ከሱ ነው እንጂ ከፍፄ አይደለም ምናምን ልትል ትችላለች። ስለዚህ አንተ ሚፍታ ትልቅ ሰው ነህ፣ ማስታረቅ እየቻልክ ብሩኬን ማምጣት የለብም። ሀይሚም ይደብራታል ብዬ አስባለሁ። ለጊዜው ባይደብራትም ወደፊት ይደብራታል። ምክንያቱም እወደዋለሁ አፈቅረዋለሁ የምትለው ሰው ነው በፊት ሰው። ይሄ ነገር ለሀይሚ ኮንፈርት አይሰጣትም። ብሩኬና አብሳላትን ብታገናኟቸው ለስራ ኢቭን ለስራ እንኳን ቢሆን ምንም ኮንፈርት አይሰጥም፣ ይደብራል። ስለዚህ እንደዛ ባታረጉ ጥሩ ነው። ምክንያቱም ልጆቹ አሁን ላይ በጣም አሪፍ ሮማንቲክ ላይ ናቸው። ይህን ሮማንቲክ ሳይጨርሱት ከተቋረጠ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ስለዚህ ማረፍ ጥሩ ነገር ነው ብዬ ነው ማስበው። እንደዚህ ባታረጉ ጥሩ ነው።